ሰላም ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። ለዛሬ የመወያያ ርዕስ ይዤላችሁ የመጣሁት በጣም አንድ ወሳኝ የሆነ ሀሳብ ነው። አእምሯችንን እንዴት አድርገን እንቆጣጠራለን? በተለይ በዚህ ዘመን ብዙ የአእምሮ ሰራቂ ነገሮች ባሉበት በዚህ ጊዜ አእምሯችንን እንዴት አድርገን እንቆጣጠራለን? አእምሯችንን መቆጣጠር ካልቻልን የፈለግነውን ነገር ማሳካት አንችልምና። በዛሬ ቪዲዮአችንም አእምሮን መቆጣጠር የምንችልባቸውን አንዳንድ ሀሳቦች ይዤላችሁ ነው የመጣሁት። አንዳንድ ሀሳቦች ብቻ ሳይሆን በጣም ወሳኝ የሆኑ ሀሳቦችን ነው ይዤላችሁ የመጣሁት። ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩትና ወደ ዋናው ርዕሳችን ወደ ዛሬው ሀሳባችን እንገባለን። አእምሮን መቆጣጠር ስንል ምን ማለታችን ነው? ለመሆኑ በየቀኑ በዚህ በጭንቅላታችን ውስጥ የሚመላለሱ በሺዎች የሚቆጠሩ ሀሳቦች አሉ። ታዲያ እነዚህ ሀሳቦች ወዴት ነው የሚወስዱን? እነዚህ ሀሳቦች በአእምሮአችን ውስጥ ሲመጡ እኛን ወዴት ይወስዱናል? እስኪ አስቡት። አእምሮአችን ልክ እንደ እሳት ነው። ካዘዝነውና ካጋራነው ድንቅ የምግብ ዝግጅት ጀምሮ ያበስልልናል። አእምሮአችን ያበስለዋል። ያከማቸነውን ሀሳብ በአእምሮአችን ስናንሰላስለው እንደ ምግብ ያበስለዋል። ከለቀቅነው ግን ራሳችንንና ዙሪያችንን ያፈርስብናል። ያስለምደናል። ወደ መጥፎ ሀሳብም ከሆነ ወደ መጥፎ ሀሳብ፣ ወደ ጥሩ ነገር ከሆነም ወደ ጥሩ ነገር ይወስደናል። አእምሮአችን እንደዛ ነው የሚሰራው። እንዳስለመድነው ነው የሚሰራው አእምሮአችን። ዛሬ ብዙዎቻችን የራሳችንን አእምሮ መቆጣጠር አቅቶናል። የራሳችን አእምሮ እስረኞች ሆነናል። ባለፈው ትዝታችን ቁጭትና ስለወደፊቱ ስጋት ስንናወጥ እንኖራለን፣ ስናስብ እንኖራለን። ነገር ግን ትልቁ ስኬት የሚጀምረው ይህንን ታላቅ የሀሳብ ማዕበል መግራት ስንችል ብቻ ነው። ይህንን የሀሳብ ማዕበል መግራት ይኖርብናል። አእምሮን መቆጣጠር የግድ ይለናል። አእምሮን መቆጣጠር ማለት ደግሞ ምን ማለት መሰላችሁ? ሀሳብን ጨቁኖ ማጥፋት ማለት አይደለም። ሀሳብን ኮንትሮል ማድረግ ማለት አይደለም። እንደ ሀይለኛ ወንዝ ፍሰቱን ወደ ፈለግነው ጠቃሚ መስመር ማዞር መቻል ነው። ሀሳብን መቆጣጠር ወይንም አእምሮን መቆጣጠር ስንል ወደምንፈልግበት አቅጣጫ አእምሮአችንን ማዘዝ አለብን። እንደፈለገ መንሸራሸር የለበትም። ልክ ወንዝ ሲሞላ በአንድ አቅጣጫ ነው ቀጥታ ግፊት ይኖረዋል። በግፊቱ አማካኝነት መሪው ቀጥታ ነው የሚሄደው። ስለዚህ አእምሮአችንን መሪ ማበጀት አለብን። ለአእምሮአችን መሪ መኖር አለበት። ለዚህ ደግሞ የመጀመሪያው እርምጃ አሁን ባለንበት ቅጽበት ላይ በንቃት መገኘትና ለሚመጡ እለታዊ ስሜቶች ሁሉ ወዲያውኑ ምላሽ ከመስጠት ይልቅ መቆጠብን መምረጥ ይኖርብናል። ለሚመጡ በእለት ተእለት እንቅስቃሴያችን ውስጥ በአእምሮአችን ለሚዘዋወሩ ነገሮች ሁሉ ምላሽ መስጠት የለብንም። መቆጠብ አለብን። ቁጥብ መሆን ይኖርብናል። ቆም ብለን መፈተሽ ይኖርብናል። መታዘብ ይኖርብናል። ውስጣችንን በዝምታ ስንቃኘው ለሀሳቦቻችን አለቃ መሆናችንን በተግባር ስናረጋግጥ ያኔ ነው እውነተኛውን የውስጥ ሰላም ማግኘት የምንጀምረው። ለአእምሮአችን አለቃ መሆን አለብን። ምክንያቱም አለምን ከመግዛትህ በፊት መጀመሪያ ማሸነፍ ያለብህ የገዛ አእምሮህን ነውና ይባላል። ስለዚህ በእርግጥ ይህንን የአእምሮን በረከት በእጃችን ለማስገባት ረጅም ጉዞ ሊያስፈልገን ይችላል። ረጅም እቅድ ሊያስፈልገን ይችላል። የማያቋርጥ ልምምድ ሊጠበቅብን ይችላል። ታዲያ እሱንም ማድረግ የግድ ይለናል። ለምን ካላችሁ የለመድነው አሮጌው ማንነታችን ሁልጊዜም ወደ ጭንቀትና ወደ መረበሽ መንደር ሊጎትተን ይሞክራል። ይህ ደግሞ ያለ ነው።
እያንዳንዱ ስኬታማ ሰው በትኩረት ስንመለከተው ከሌላው የተለየ ልዩ ተሰጥኦ ኑሮት አይደለም። የውስጥ ድምፁን ማስተናገድና የሀሳቡን አቅጣጫ መምራት ስለቻለ ብቻ ነው እያንዳንዱ ሰው ስኬታማ ላይ መድረስ የቻለው። ትልልቅ ሰዎችንም ቢሆን ስናይ ባለሀብቶችን ስናይ ስኬታማ ደረጃ ላይ የደረሱት አእምሯቸውን መቆጣጠር ስለቻሉ ነው። ሌላ ምንም ምክንያት አይደለም። እድልም አይደለም። በየቀኑ የምንሰማቸውን ነገሮች የምናነባቸውን ጽሁፎችና የምናጋራቸውን እንዲሁም ሀሳቦችን ጭምር የምናገኛቸውን ሰዎች ሁሉ የምናዋራቸውን ሰዎች ሁሉ በጥንቃቄ መምረጥ የአእምሮአችንን ጤና ለመጠበቅ የመጀመሪያው ጋሻችን ይሆናል። ስለዚህ በየቀኑ የምንሰማቸውን ነገሮች ዜናዎች መጥፎ ነገሮች የምናነባቸው የምናጋራቸው ቲክቶክ ላይ ፌስቡክ ላይ ሁሉም ነገሮች ላይ የምናያቸውና የምንዳስሳቸው ነገሮች ሁሉ አእምሮአችንን ሊቆጣጠሩት አይገባም። አእምሮአችንን እኛ መረበሽ የለብንም እኛው ራሳችን መረበሽ የለብንም። አእምሮአችንን ሁልጊዜ ጠዋት ስትነቁ አእምሮአችሁን ልክ እንደ ንጹህ ውሃ ነጭ ወረቀት ላይ አስቀምጡትና እንደዛ ቁጠሩት። አእምሮአችን ጠዋት ላይ ነጭ ወረቀት ነው። ቀን ቀን ነው ጉድፍ ይዞ የሚውለው ቀን ቀን ነው ቆሻሻ ተሸክሞ የሚውለው። ይህንን ማድረግ እንዲችል ደግሞ መፍቀድ የለብንም። በላዩ ላይ የምትመስሉት የጭንቅላት ስዕል አእምሮአችን ላይ የተስፋና የጥንካሬ መስመር ሙሉ ውሏችሁንና የህይወታችሁን እጣ ፈንታ ይወስነዋል። ጠዋት ላይ ባዶ ነጭ ወረቀት ነው አእምሮአችን። ነገር ግን ቀን ላይ ቆሻሻ ተሸክሞ ወደ ቤቱ ይገባል። ታዲያ ይህንን ቆሻሻ ተሸክሞ ወደ ቤቱ እንዲገባ የምንፈቅድለት ደግሞ እኛው ራሳችን ነን። ይሄንን እንዲያደርግ መፍቀድ የለብንም አእምሮአችንን መቆጣጠር ይኖርብናል ማለት ነው። ምርጫውን ለራሳችሁ ስጡት። ዛሬውን ወስናችሁ ጠዋት ላይ ስትነሱ ነጭ ወረቀት ልክ እንደ ነጭ ወረቀት አእምሮአችን ነጭ እንደሆነ ማታ ላይ ደግሞ የሆነ ነገር ያ ወረቀት ተጽፎበት ይውላል። ምን አይነት ነገሮች ናቸው ነጭ ወረቀቱ ላይ የሚጻፉት? ታዲያ ጠዋት ላይ ነጭ ወረቀት ላይ ቀን ላይ የሚሰሩት ነገሮች ናቸው የሚወስኑት። ግዴታ ነጭ ወረቀቱ ወደ ቤት ሲመለስ ነጭ ሆኖ መምጣት የለበትም። የሆነ ነገር መጻፍ አለበት። የሆነ ተማሪ ትምህርት ቤት ሄዶ ደፍተሩ ላይ ምንም አይነት እስክብሪቶ ሳያስነካ ምንም አይነት ነገር ሳይጽፍ መመለስ የለበትም። የሆነ ነገር ጽፎ መመለስ አለበት። ስለዚህ የሚጽፈው ነገር ይወስነዋል ማለት ነው። የሚጠቅመውን ያ ተማሪ ምንድነው የሚያደርገው? ቀን ሲማራቸው የዋሉትን ተማረ መምህሩ ያስተማረውን ነገሮች ነው መጻፍ ያለበት። ለትምህርቱ ለነገ አካዳሚው የሚጠቅሙትን ነገሮች ነው መጻፍ ያለበት እንጂ የማይጠቅሙ ነገሮችን መጻፍ የለበትም ማለት ነው። ስለዚህ እንደዚህ ሁሉ የጠዋቱን ነጭ አእምሮአችንን ልክ ባዶ ወረቀት ላይ እንዳለ አስቡትና አእምሮአችን ቀን ላይ የማይረቡ ነገሮችን ጽፈንበት መዋል የለብንም። ጥሩ ነገሮችን መጻፍ ይኖርብናል። አእምሮአችን ላይ መልካም ነገሮችን ለህይወታችን የሚጠቅሙ ነገሮችን ጽፈንበት መመለስ ስንችል አእምሮአችንን ወደ ስኬታማ ማማ ወደ ስኬታማ ነገሮች ላይ ማምጣት እንችላለን ማለት ነው። ስለዚህ ራሳችሁ የሀሳባችሁን ዋና መሪ መርጣችሁ የራሳችሁ አእምሮ ራሳችሁን አስገድዶ ገደል እንዳይከታችሁ ራሳችሁ አእምሮአችሁን መቆጣጠር ይኖርባችኋል። ነገሮቹ ሁሉ አእምሮአችሁን መቆጣጠር የለባቸውም። ምክንያቱም ህይወትን ለመለወጥ አእምሮን መግራት ግድ ይላል። ህይወትን መለወጥ የሚቻለው አእምሮን መግራት ሲቻል ብቻ ነው። እስኪ አንድ ትልቅ የታሪክ ማህደር ገልጠን የአለምን እውነታ የቀየሩ ሰዎችን የህይወት ምዕራፍ እንመልከት።
ታላቁ የሮማ ንጉሠ ነገሥት እንዲሁም ደግሞ ፈላስፋ ማርከስ ኦረሌስ ትልቅ ምሳሌ ናቸው። በጦርነት አውድማ ላይ በሽንፈትና በሞት መካከል ሆኖ ፍጹም የውስጥ ሰላም ነበረው። የሮማው ንጉሠ ነገሥት ስለዚህ ምክንያቱም እሱ ህይወታችን ማለት በአእምሯችን ውስጥ የምንወስንባቸው ሀሳቦች ውስጥ ናት የሚለውን እውነታ ጠንቅቆ ያውቅ ነበር። በጦርነት ውስጥ ሆኖ እንኳን አልተሸበረም። ከራሱ ጋር ነው። ምክንያቱም አእምሮውን መቆጣጠር ካልቻለ ለጦርነቱ እጅ ሊሰጥ ነው ማለት ነው። እነ ማርከስ ኦሬሌስም ትልቅ ምሳሌ ናቸው። ማርከስ ኦሬሌስም በጨለማ ክፍል ውስጥ ለ27 ዓመታት የታሰሩትና የዘመናችን የጥንካሬ ተምሳሌት የሆኑትን እነ ኔልሰን ማንዴላን ያስታውሰናል። ኔልሰን ማንዴላ ለ27 ዓመታት ታስረዋል። የዘመናችን የጥንካሬ ምሳሌ ናቸው። ኔልሰን ማንዴላ ለ27 ዓመት በጨለማ ውስጥ ሲታሰር ግን ከአእምሮ ቁጥጥር ውጭ አልሆነም። አእምሮውን በቁጥጥር ውስጥ ነው እያደረገ የነበረው። ያንን ሁሉ ግፍ አሸንፈው የወጡት አካላቸውን ታስረው ሳይሆን አካላቸው ቢታሰርም አእምሮአቸው ነፃ ነው። የአእምሮአቸውን ነፃነት ማረጋገጥ ግን ችለዋል። ከዚህ ዓመታት ከ27 ዓመታት በላይ ታስረው ወጥተው ለትልቅ ነገር የደረሱት የአእምሮአቸውን ነፃነት በማስጠበቅ ነው። በጠባብ ክፍል ውስጥ ታስረው ቢሆንም እንኳን አእምሮአቸው ግን ሰፊና በይቅርታ የተሞላ ነበር። ይህ የነሱ የምክረ ተሞክሮ የሚያስተምረን ትልቅ ቁም ነገር አለ። በዙሪያችን ያሉ በጣም በመቶ ሺዎች የሚቆጠሩ በርካታ ፈተናዎች ሊኖሩ ይችላሉ። እነሱ ፈተናዎች አእምሮአችንን መቆጣጠር የለባቸውም። ነገ እንደምንወጣ ነገ ተስፋ እንዳለን አድርገን ራሳችንን መቆጣጠርና ለአእምሮአችን መንገር ይኖርብናል። በውስጣችን የሚፈጠረው ስሜት ሙሉ ለሙሉ በእኛ ላይ ስልጣን እንዲኖረው ማድረግ የለብንም። ምክንያቱም ስልጣን እንዲኖረው ማድረግም ያለብን ወደ መልካም ነገር መሆን አለበት እንጂ ወደ መጥፎ ነገር መሆን የለበትም። እኛን ወደ ገደል ወደሚከተው ስሜታችን ማምራት የለብንም። ውድቀቶች ተስፋ ያስቆርጣሉ። በሰዎች ትችት ልባችሁ ሊቆስል ይችላል። በዚህ ጊዜ ግን ታላላቅ የጥንካሬ ታሪኮችን ማስታወስ ነው ያለብን። ከአካባቢያችሁ ግርግር ወጥታችሁ ወደ ውስጣችሁ ማንነታችሁ ተመለሱ። ምክንያቱም ታሪክን የቀየሩት ሁሉ እነዚህ ከላይ ያየናቸው እነ ኔልሰን ማንዴላ እነ ማርከስ ኦሬሌስ በጣም ብዙ ታሪክ ቀይረዋል። የእነሱን ታሪክ መመልከት እንችላለን። የራሳቸውን የአእምሮ ውጊያ አሸንፈው እውነተኛ ጀግንነትን አስመስክረው የወጡ ሰዎች ናቸው። የእነዚህ ሰዎች ተሞክሮ ለእኛ ትልቅ ትምህርት ነው። ይህንን የነጻነት መንገድ ዛሬውኑ በገዛ ህይወታችን ለመተግበር ምን ማድረግ አለብን? መፍትሄው ረቂቅ ወይንም ደግሞ ከአቅም በላይ የሆነ ሚስጥር አይደለም። በየቀኑ በምናደርጋቸው በትናንሽ ልምዶች ውስጥ የሚገነባ አቅም ነው እንጂ በየቀኑ ልክ ሰውነትን ለማፈርጠም ወደ ስፖርት ማዕከል እንደምንመላለሰው ሁሉ አእምሮአችንን በንቃት ለመግራት የእለት ተእለት ትኩረትን ይጠይቃል። ስለዚህ በእለት ተእለት እንቅስቃሴያችን ውስጥ መተግበር ይኖርብናል ማለት ነው። እነዚህን ምክሮች በምትሰሩት ስራ ሁሉ አእምሮአችሁ ወደ ኋላ እየተጓተተ በትዝታ ወይንም ደግሞ ወደፊት እየተንደረደረ በስጋት ሲባክን ልታገኙ ትችላላችሁ። በዚህ ጊዜ በፈገግታና
በደስታ አእምሯችሁን ማስተካከል ወደምትችሉበት ቅጽበት መመለስ ይኖርባችኋል። እያንዳንዱን ስሜታችሁን ልክ እንደ መንገድ አላፊ እንግዳ ስታስተናግዱት በጥንቃቄ መሆን አለበት። በዘፈቀደ መሆን የለበትም። ክፉ ሀሳብ ሊመጣ ይችላል፣ መልካም ሀሳብ ሊመጣ ይችላል። ይህንን ሁሉ አርቃችሁ አመዛዝናችሁ ማለፍ ይኖርባችኋል። የሀሳቤ ታዛቢ ነኝ ብላችሁ ራሳችሁን ነጻ አውጡ። የሀሳባችሁ ታዛቢ ሆኖ አእምሯችሁ መጥፎ ነገር ሲያስብ መጥፎውን መወሰን የለባችሁም። በህይወታችሁ የሚገጥሟችሁን ፈተናዎች በሙሉ እንደ ጠላት ሳይሆን አእምሯችሁን የምታጠነክሩባቸውን የልምድ ምሳሌዎችን መቅሰምና እነሱን መከተል ይኖርባቸዋል። የሌሎችን ታሪኮች በመመልከት በዓለም ላይ ካሉ የጦር መሳሪያዎች ሁሉ በላይ ጠንካራውና አስፈሪው መሳሪያ የተረጋጋና የተገራ የሰው ልጅ አእምሮ ነው። እደግምላችኋለሁ፣ አስታውሱ። በዓለም ላይ ካሉ የጦር መሳሪያዎች ሁሉ በላይ ጠንካራውና አስፈሪው መሳሪያ የተረጋጋና የተገራ የሰው ልጅ አእምሮ ነው። ዛሬውኑ የውስጣችሁን ማዕበል ጸጥ አድርጋችሁ ጸጥ ብላችሁ በጸጥታ ውስጥ ስትሆኑ የራሳችሁ ህይወት እውነተኛ መሪ ለመሆን በራሳችሁ ላይ ወስናችኋል ማለት ነው። ስለዚህ በራሳችሁ ላይ ዝመቱ፣ በራሳችሁ ላይ ወስኑ፣ በራሳችሁ ላይ ተግሳጽ አውርዱ። የዛሬ ቪዲዮአችን ይህንን ይመስላል። ሀሳባችሁን ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ጥሩ ጊዜ ተመኘውላችሁ።